አብዛኞቹ እህቶቼ ሩታን የተረዳችሁበት መንገድ ትንሽ የተለየ ነው። ለምን እሷ ተበዳይ ሆና እንዴት ነው ተበዳይ ሆና ይቅርታ የምትጠየቀው ካለ ጥፋቷ የሚል ሀሳቦችን እየተመለከትኩ ነበርና የሩታ እህቶች ምን አለ መሰላችሁ፣ በመሀል እንግዲህ ልዑል አለ አይደለ፣ እናት እንግዲህ ለልጇ በጣም ብዙ ዋጋ ትከፍላለች ከዚህ የበለጠም። ስለዚህ አሁን ላይም አብርሃምን ይቅርታ የምትለው ጥፋተኛ ሆና ሳይሆን ለልጇ ሰላምና ለልጇ ጤና ስትል ግዴታ ነገሮች በሰላማዊ መንገድ መከናወን አለባቸው። የግድ አብርሃምና ሩታ አንድ ላይ ይሆናሉ ማለት አይደለም። ሰላም ስላወረዱ አይደል እንዴ? ግን ደግሞ ለልጃቸው ሲሉ ሰላም መፍጠር አለባቸው፣ ለቤተሰቡም ሲሉ ሰላም መፍጠር አለባቸው። ይሄንን ሰላም ሁላችንም አንጠላውም። ግን ምንድን ነው ሁልጊዜ ይሄ በጭቅጭቅ በንትርክ የሚመጡበት ነገር ነው እንጂ ግራ የሚያጋባው። ለምን ትላንት ላይ የተለያዩ ነገሮችን እያየን ነበረ። ኤፋም ከሄርሜላ ጋር ከአብርሃም ጋር ቤት ተገናኝቶ ሄዶ ወንድሜ ጥሩና ደስተኛ ህይወት ከሄርሜላ ጋር እንድትሆን እፈልጋለሁ። እነዛ ሀሳቦች እናንተን ግራ ያጋቧቸዋል። ግን ሆኖም ሳለ በቃ ሩታ ለልጇ ስትል ዋጋ እየከፈለች ነው። ማንኛውም እናት ለልጇ ዋጋ ትከፍላለች አይደለም? ስለዚህ ተረዷት። እውነት ነው፣ እረዳችኋለሁ። በዳይ ያለ ተበዳይ ራሱ ይቅርታ ሲጠይቅ ግራ ሊያጋባ ይችላል። ግን ደግሞ በቃ ማለት አንዳንዴ እኮ መሸነፍም ምንም ማለት አይደለም። ገባችሁ አይደለ? አንድም ደግሞ ማሰብ ያለባችሁ ምንድን ነው፣ ቅድም ላይም ቪዲዮ ሰርች የላችኋለሁና ካዳመጣችሁት የእነሱ የህይወት መንገድ እዚህ ድረስ የደረሰው ብዙ የተለፋበት በጣም ብዙ ነገሮችን አሳልፎ ነው አይደል እዚህ የደረሱት። ስለዚህ አንዳንድ ጊዜ ከኋላ ያሳለፍናቸው መልካም ነገሮችን በባሰው ዛሬ ላይ ሰላም ማውረዱ ምንም ስህተት ነው ብዬ አላስብም። ገባችሁ አይደለ? ዋናው ፖይንት ግን ማሰብ ያለባችሁ ታረቁ ማለት ሰላም ፈጠሩ ማለት አይደለም። ሰላም ፈጠሩ ስላችሁ አንድ ቤት ኖሩ ማለት አይደለም። ግን ቢያንስ ልጃቸውን በጋራ ማሳደግ ራሱ ትልቅ ነገር ነው። ብዙ እናትና አባቶች እኮ ተለያይተው ልጃቸውን ግን በጋራ ያሳድጋሉ አይደለ? እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላምና ጤና ፍቅራችሁ ይመኝላችኋል የኔ ውድ ተወዳጅ ቤተሰቦቼ። ላይክ እና ሼር ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ። እንግዲህ ዛሬ ከመሻሸ ድምቀት የሆነው ልዑላችንን ይዘውት እንግዲህ ከች ብሏል። ደግሞ በጣም አምሮባታል። ሩቲም እንደዛው ሻይኑና ድምቅ ብሎ አምሮባችን የመጡትና በዚህ አጋጣሚ እንግዲህ ሩቲን ልናመሰግናት እንወዳለን። እንግዲህ ብዙ ጊዜ ኮሜንት ላይ ሀሳባችሁን አነባለሁ እና በሀሳባችሁ መሰረት እንግዲህ ሉሌንም ይዤ ወደ እናንተ መጥቻለሁ ብላለች። በጣም ነው የምናመሰግነው። አብርሃም ግን ልጄን ካየሁትኝ በጣም ቆየሁኝ እና በዚህ አጋጣሚ ልጄንም ስላገናኛችሁኝ ኤፋንም አንቺን በጣም አመሰግነው እያልክ ነበር። እና በነገራችን ላይ ልጅን ላለማየት ሩታ ከልክላ ሳይሆን በራስ ምክንያትና ራስ ልጅን ማየት ስላልፈለክ ነው እንጂ አልከለከለችም። ከአንዴም ሁለቴ ሶስቴ ቪዲዮ ላይ ብዙ ጊዜ ተናግራለች። ልጅን በፈለግበት ሰዓት ማየት የፈለግከውን ነገር ማለት ትችላለች ብለህ እኮ ተናግራቸዋል በዚህ ጉዳይ እኛም ፊት ማለት ነው። ፊት ግን አንተ አሁን ላይ ከሄርሜላ ጋርና ከሄርሜላ ጋር ስለሆነ ጊዜ እየተሰጣጠቅ ያለው ልጅክን እንድትረሳ ሁላ ስለሆነ ያደረገችክ ይህን ፖይንት ማንሳቱ ተገቢ ነው ብዬ አላስብምና እንግዲህ ኤፋ ጥሩ ነገር ነው ያረካው። በእርግጥ ከዚህ በፊትም ሰላም ፈጥሯል። ግን ሰላም የፈጠሩት በባለፈው ከሄርሜላ ጋር ነው መታ አብረው ይቅር የተባባሉት። በነገራችን ላይ ዋናው ፖይንት አብርሃም እንጂ ሄርሜላ አይደለችም። ስለ ሄርሜላ ሰው ምንም የሚመለከታት ነገር የለም። ገብቷችኋል? ሩቲ እውነት ለመናገር ነው በዚህ አጋጣሚ ይሄ የይቅርታ ልብ ሲኖራችሁ ምን ያህል የአእምሮ ሰላም የአእምሮ እረፍት እንደሚሰጣችሁ ምንም ጥርጥር የለውም። እና እህቶቼ ሩቲ ልትረዷት ወይም ደግሞ እንዴት ነው በቃ ተረዷት። ምንም ማለት አይደለም። እሷ ነች አይደለ በደለኛ ሆና ራሷ ተበዳይ ሆና ይቅርታ የጠየቀችው በዳዩ እያለ። ስለዚህ ምንም ማለት አይደለም። አንዳንድ ጊዜ ተገፉ። መገፋትም ዋጋ አለው። እውነት መገፋትም ዋጋ አለው። ሁልጊዜ እንደምላችሁ ሩቲ ያላጠፋችም ሩቲ ትክክል ነች አይደለም። ሁለቱም ጋር ጥፋት አለ። የእውነት እግዚአብሔር ፈቅዶና ወዶ እነዚህ ሁለት ጥንዶች አብረው ቢሆኑ ሁላችንም ደስ ይላል። በጋራ ልጃቸውን ቢያሳድጉ። ግን ደግሞ አብረው መሆናቸው ተስፋ በጣም አሁን ላይ እንደምታዩት ነው። እሱም እዛ ጋር የራሱን ህይወት ለመኖር ሽር ጉድ እያለ ነው። ብዙ ነገሮች ለማስተካከል ደፋ ቀና እያለ ነው። ዛሬም እንደተናገረው እንግዲህ በሰላማዊ መንገድ እኔና አንቺም የራስሽን ህይወት መቀጠል ትችያለሽ፣ እኔም የራሴን ህይወት እንድቀጥል በመካከላችን ሰላም ያስፈልጋል። በጣም እፈልገዋለሁ። በተለይ ሩቲ ይቅርታውን አልወደድከውም ወይም ስለ ይቅርታው ምን አስተያየት አለ ምን ተሰማ ስትለው እኔ ድሮም ይህንን ይቅርታና ሰላም እፈልገው ነበረ። ለምን ልጃችን ራሱ በጋር ለማሳደግ ለልጃችን የሚያስፈልገውን ነገር ራሱን ለማድረግ ይሄ ሰላም አስፈላጊ ነው ብሏልና
እውነት ለመናገር በጣም ብዙ የተበላሹ ነገሮች አሉ በዙሪያችሁ። ካሁኑ ግን እነዚህ የተበላሹትን ነገሮች ጭራሽ እየደጋገማችሁ ከምትሄዱ ቢያንስ ለልጃችሁ በቃ በሰላማዊ መንገድ ጭቅጭቅ፣ ንትርክ የሌለበትን ሰላማዊ ህይወት ለመኖር እውነት ከዚህ በኋላ ዝግጁ ሆኑ። ለምን ማለት ብዙ ኦዲየንስ ነው እናንተን የሚመለከታችሁ። በጣም ብዙ በአውሮፓ በአረቡ ሀገራት በኢትዮጵያ በተለያዩ ዓለሞች ላይ እንግዲህ ትታያላችሁ፣ ቪዲዮዎች ይታያል እና አንዳንድ ጊዜ የሚሰራቸው ነገሮች አስተማሪ ቢሆኑ መልካም ነው። እውነት ነው ብዙ ኦዲየንስ እናንተ ታርቃችሁ ሰላም ፈጥራችሁ ማየት ይፈልጋል። ያ ነገር ደግሞ የማይሆን ከሆነ በግድ የሚሆን ነገር አይደለም። በነገራችን ላይ ትዳርም ላይፍ ማንኛውም ነገር በግድ አይሆንም። ልጅ በመሀል ብቻ ስላለ የሰው ልጅ አብሮ ይሆናል ማለት አለ። ልጅ በነገራችን ላይ ይሄ ልጅ ስላላችሁ አብሮ ይኖራሉ፣ ልጅ ስላለ ይታረቃሉ፣ ልጅ ስላለ ተስማምተው ይኖራሉ። ይሄ ስህተት ነው ማለት ልብና ልባችሁ ካልተፈላለገ ነው። ሁለታችሁ ማትፈላለጉ ከሆነ ልጅ ላይ ስራችሁ አይችልም። ይሄ የሚያስማማ ቃል አይደለም ለእኔ ማለት። አብዛኛው ሰው ልጅ በማል ስላለ መስማማት ይቻላል ምናምን ኖ፣ ልጅ ሊያስተሳስር አይችልም ማለት ሊያስተሳስር ስላችሁ ይሄ ሁለታችሁ ጋር ፍቅር ከሌለ ለልጃችሁ ብላችሁ ዋጋ ልትከፍሉ ትችላላችሁ። ዋጋ ማለት በቃ እየተጎዳችሁም እየተበደላችሁም እየተደበደባችሁም ብዙ ነገር እያላችሁ ልትኖሩ ትችላላችሁ። ግን ሁሉም ሰው አይደለም ያን ነገር የሚያደርገው። ግን ሁለታችሁ ጋር መፈላለግ ከሌለ፣ ሁለታችሁም ጋር ምንም አይነት ስሜት ከሌለ፣ ወይም ደግሞ አንዱ ሰው ጋር ስሜት ኖሮ አንዱ ሰው የማይፈልግ አይነት ከሆነ አብሮ መቀጠል አይቻልም። እና ሰው ሩቲም እንደተናገረችው ብዙ የምናቃቸውም ማናቃቸውም እንግዲህ በዓለማችን ላይ ብዙ ሰው ይጋባል፣ ይፋታል። ግን ደግሞ ከተፋታ በኋላ ልጅ ካለ በመካከላቸው ልጃቸውን ለማሳደግ ሲሉ ግን ሰላም ፈጥረው እንዲሁም ለአካባቢውም ለጎረቤቱም ለቤተሰቡም ሰላም ፈጥረው ልጃቸውን ባያረ ያሳድጋሉ። እና እኔ ያንን ነው የምፈልገው። ስለዚህ እሱም ዛሬ የተናገራቸው ነገሮች አሉና ምንን አስመልክቶ ነው ይቅርታ ልጠይቅኝ የቻልሽው? ሁልጊዜ አንቺ ጥፋተኛ እንዳልሆንሽና ትክክል እንደሆንሽ ነው የምትናገር እያላት ነበረ። አሁን ላይ ስለ እንደዛ አይነት ሀሳቦች ካነሳን ብዙ ነገሮች ልናነሳ እንችላለን እያለችው ነበረ። በነገራችን ላይ እኛም ካነሳን እዚህ ጋር ሀሳብ በጣም ብዙ የተፈጠሩ ነገሮች አሉ። ቢነሱ ነገርን አይደለም የሚያነሱ እሷም እንዳለችው። ስለዚህ ያንን ነገር ትተን መልካሙንና ጥሩ ነገር እያሰብን አንተም የልጅ አባት ነህ፣ እኔም የልጅህ እናት ነኝና ስለዚህ ሰላሙን እንፍጠር። በቃ ከሰላም የበለጠ ምን ነገር አለን ያለችውና እውነቷን ነው። ያው ታውቃላችሁ ትላንትና ፈረንጁም የሰራው ቪዲዮ አለ። ትንሽ እሱንም አደነጋግሮታል። ገባችሁ አይደለ? አንዳንድ ጊዜ የሆነ ሰላምን ለመፍጠር የምትሄዱበት መንገድም አንዳንዴ ሰላማችሁን ሊነሳችኋልና በእርግጥ አብርሃም ያው ይቅርታ ልብ ስላለው ምንም ችግር የለም ይቅርታ ጠይቅሻለሁ እኔም ሰላም ነው ፈልገው ብሏል። ግን ደግሞ ትናንትና ፈረንጁ የሰሩ ቪዲዮ ትንሽ አላደለ የሚወዛግብ ነገር ነበረ። ያው ሩታንና አብርሃምን አንድ ላይ የማድረግ ይሄን ነገር ያሰብኩት ምናምን ነገር ያለው እንደገና ደግሞ ዛሬም ከነ ማን ነው ጆኖ የሚባለው ጋር ተገናኝተው እንዲሁም አሚር ነው ከአሚሩ ጋር አሚር እሱ የአሚሩና የአሚር ስማቸው ትንሽ እንዳታበኛልና የጻይሙ ልጅ ማለት ነው። እንዴት አንተ በአብርሃም ህይወት ላይ እንዴት እንደዚህ ትሳለቃለህ? ምን አገባ ምናምን ብሎ ግርግር እየፈጠሩ ነበረ። እንዲሁም ቡዜም ዛሬ መታ ነበር ከተመለከታችሁ፣ እሷ መታ ነበረ። ለምንድነው ከወንድም ህይወት የማትወጡት? ለምንድነው ልጁ የራሱን ህይወት የማይኖረው? አብርሃም ማለት እኮ ለብዙዎቻችሁ ብዙ መስዋዕት የከፈለ ልጅ። ለምንድነው ልትረዱት ያቃታችሁ? ለምንድነው እናንተ በዚህ ልክ ከሱ ስር ዞር የማትሉ? ምን ያርጋችሁ? ለምንድነው የራሳችሁ ኑሮ የማትኖሩበት? እና ስምም እየጠራች ነበር። አከለከለ አለለም ፈረንጁ ቢን እያለች እየጠቀሰች ነበርና ያው በነገራችን ላይ ብዙዬ እነሱ እኮ የሁለቱን አንድነት ስለሚፈልጉ የድሮ ሳቃቸው ተመለሱ፣ የድሮ አንድነታቸው ተመለሱ፣ በተለይ ልጃቸውን በጋራ እንዲያሳድጉ ፍላጎት ኖራቸው እንጂ እኮ ሌላ ወይ የጥላቻ ወይም ደግሞ ተንኮል ሴራ ወይ ደግሞ ለመበቀል አይደለም። ለምን በጣም ብዙ ነገሮችን ከነሱ ይጠብቁ ነበረ። ይሄ ትዳር ትልቅ ደረጃ ላይ እንደርስ ይፈልጉ ነበረ። አይደለም ልዑሌ ሌላም ቆንጆ እንስት እንድትወለድ ስለሚፈልጉ አንድነታቸውን አብሮነታቸው ስለሚፈልጉ ነው። እና ሌላ ምንም ተንኮል አስቦ አይደለም። ያው አንቺም እንደ ታላቅት እንደመሆንሽ እንደ እናት ያው ትቆጫለሽ፣ ይሰማሻል፣ እናውቃለን። ታላቅት እንግዲህ እንደ እናት አይደለች። እውነት ለመናገር አሁን ላይ ሰላም ወርዷል አይደለ? ስለዚህ አንቺ ብትሆኚ ቡዜ መቆጣትና ወይም ደግሞ መናደድ ሳይሆን ሰላሙን ትወጃለሽ አንቺም። ስለዚህ እስኪ ሰላም ይውረድና ከዚህ በኋላ ይሄ ጭቅጭቅ የሌለበት ቪዲዮችን እየሰሩ
በራሳቸው አይዲያ በራሳቸው ኮንተንት የሚመጡ እጅጉ ደስ ይለናል። ወይም ደግሞ ፍላጎታቸው ሁለቱ ታርቀው በጋራ መሆን ከቻሉ ደስ ይለናል። ግን ደግሞ እየተፈጠሩ ያሉት ነገር ግራ የሚያጋቡ ናቸው። ማለት ይሄ እርቁን አንድ ላይ የመሆኑ ነገር ግራ ያጋባል። ለምን አብርሃም ያለበት ሁኔታ ታውቃላችሁ ከሄርሜላ ጋር እና ግን በዛም ወጣ በዚህ ወረደ እኛ ሰላም ነው የምንፈልገው። ታርቀው ሰላም ሆኖ በጋራ ልጃቸው ማሳደጋቸው ለእኛ ትልቅ ፖይንት ነው እና የኔ ውድ እህቶቼ ሩታን በተሻላችሁ መጠን ልትረዷት ሞክሩ። ሩቲ ለልጇ ዋጋ እየከፈለች ነው። ለልጇ ስትል ብዙ መስዋዕትነቶችን እየከፈለች ነው። ለምን ከዚህ በኋላ ሰው የምትኖሩ ለልጇ ነው፣ ለእሷ ሳይሆን ማለት ነው። እና እንድትረዷት እላችኋለሁ። የኔ ተወዳጅ ምርጥ ቤተሰቦቼ ስለምታዳምጡ ስለምትከታተሉ ክለብ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ባይ ባይ።